والملك لله والعزة لله وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا محمدًا عبده ورسوله صلى الله عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد، أيها الصائمون والصائمات، أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. يقول الله تبارك وتعالى وهو أصدق القائلين: أعوذ بالله من الشيطان الرجيم، إن الله مع الذين اتقوا والذين هم محسنون. صدق الله العظيم. እንግዲህ አልሐምዱሊላህ ይሄ ረመዳን ስንቱ ተነግሮ ሊያልቅለት በአላህ ረሕመትና እዝነት አስሮቹን ጨርሰን ወደ ሁለተኛው አስርተኞቹ ገባን። እንዲሁም ቀጣይ ደግሞ ዐሽረል አዋኺር የሚለው ወደዛ እየተጓዝን ነው ያለነው። ሰሉ ዐላ ረሱሊላህ። እንደምታውቁት የረመዳን ነገር አንድ ራሱ ረመዳን የሱ ሐቃኢቅ ብዙ ነው። በዛም ውስጥ ብዙ ሐቃኢቆች አሉ በእስልምና ላይ። ከነዛ አንደኛው በድረል ኩብራ የምንለው የውመል አሐድ ቢኢዝኒላህ እሁድ ቀጣይ ጊዜ ቀጠሮ እናደርጋለን። ተዘጋጅታችሁበት ትመጣላችሁ። በድረል ኩብራ የሚባለው የነስሩ ነቢዩ ሙሐመድ የመሩት ገዘዋት በድረል ኩብራ የውመል ፉርቃን ተብሎ የሚጠራው ቀን በዚህ በረመዳን ውስጥ 17 ላይ ረመዳን ላይ ይገኛል። ከነዛ ከሙሃጅሮች 6 ከኸዝረጆች 6 ከአውስ 2 በድምራቸው 14 ተዝህ ሸሂድ የሆኑበት ቀን ነው። የእነሱንም ቀጣይ ጊዜ እናየዋለን። ሙስተዒዲን። የነዛ ደግሞ የዛኛው ቡድን በዛን ጊዜ 70 ማዕረካው ላይ ወርቀው የሞቱበት 70 የተማረኩበት። እንግዲህ ወደዛ አልገባም። ይህን የመሰለ ታሪክ በረመዳን ውስጥ የያዘ ወቅት ነው። ከዛም ውስጥ ነካል አድርገውና የውመል ፈትሕ መካ የተከፈተበት የውመል ዐሽር ረመዳን 10ኛው ቀን ላይ ነው። ቢላል ኢብኑ ረባህ ካዕባ ላይ ቆሞ አዛን ያደረገበት የውመል ፈትሕ ይባላል። መካ የተከፈተበት ረመዳን 10ኛው ላይ ነው። እነዚህ ቀኖች በረመዳን ውስጥ የተከሰቱ ብዙ ገዘዋቶች አሉ። ከትላልቆቹ በእስልምና ሙዓሪፎች ውስጥ የተቀመጡት ናቸው። ኢንሻአላህ ፊ አያሚል ቃዲም በቀጣይ ጊዜ እናያቸው ይሆናል። ዛሬ ያዝናቸው ይህም ፕሮግራም አይደለም። ሰሉ ዐላ ረሱሊላህ። መግቢያ ላይ በቁርአን አያት አላሁ ዐዘ ወጀል ኢነላሃ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን ወፈሰረሃ ኢማሙ ዐሊዩን ከረመላሁ ወጅሀሁ ወረዲየላሁ ዐንሁ هي الخوف من الجليل والعمل بالتنزيل والقناعة بالقليل والاستعداد ليوم الرحيل. سيدنا علي ይህን አያት ሲፈስሩ هي الخوف من الجليل አላህን መፍራት ነው አሉ። የመጀመሪያው ረመዳን መጣ ወጣ ሳይሆን ሁሉም ጊዜ ሐለ ሰራእ ወደራእ ወፊ ሐል الخلوة والجلوة ሆኖ አላህን መፍራት ነው። والعمل بالتنزيل በመጣው ህግታት መመራት መስራት በቁርአን ህግ መመራት ይሄ ነው አሉ። ሁለተኛው ተርጀማ والقناعة بالقليل ባገኘነው በትንሽ ነገር አልሐምዱሊላህ ረቢል ዓለሚን አላህ ምስጋና ይድረስህ። ይሄው ኦክሲጂን የአላህ ኒዕማው የማይከፈልበት ነፈሳችን ወጥቶ ትንፋሻችን መመለስ ይህን ኒዕማ የሚያውቀው ኦክሲጂን የያዘ ወይንም ግሉኮስ የተተከለለት ስንት ብዙ ሐቃይቅ ያለው አለና የዱንያ ክብረት ብቻ ሳይሆን የያዝነው ሲሓ አልሐምዱሊላህ ረቢል ዓለሚን። አልቀናዓቱ ቢልቀሊል
والاستعداد ليوم الرحيل لزال سفر لغزو مستزغاجتو مقويتنا كذه يمنا غنيو صلوا على رسول الله عندما مات عمر بن الخطاب رضي الله عنه عمر بن الخطاب تز عالم سليو وجلس على قبره قبراቸው ላይ ተቀመጡ علي بن ابي طالب የሚባሉት لئلا يسمع كلام عمر يا عمر ንግግር ላዳምጥ ነው يا ربي عمر የሚባለው صحابي ሁለተኛው ኸሊፋ ሐቅን እንጂ ባጢልን አይናገሩም ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሷሃባ ከዛ ዓለም ሲለይ ዑመር ኢብኑ ኸጣብ ቀብር ላይ ማን ተቀመጡ ሰይድና አሊ ረዲየላሁ ዐንሁ ከዛ በፊት ዑመር ኢብኑ ኸጣብ ተወግተው ወድቀው እያሉ ሰሉ ዐላ ረሱሊላህ ከዛ በኋላ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ትራስ ያደርግላቸው ጊዜ አርፈዒ ወሳደተ ያ አብደላህ አንተ ልጄ ሆይ ምን ትራሴን አንሳልኝ ከራሴ ውስጥ لعل الله أن يغفر لذنبي ጭንቅላቴ ምድር ላይ ሲወድቅ አላህ ወንጀሌን ይምረኛል ብዬ ተስፋ አደርጋለሁ ትራስ እንዳታደርግ አንሳ የኔ ጭንቅላት ምድር በመውደቋ የኔ ወንጀሌን አላህ ይምረኛል ብዬ ተስፋ አደርጋለሁ ያሉ ሰሃቢይ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይህ ሰሃቢይ ቀብራቸው ላይ ማን ተቀመጡ علي بن ابي طالب علي الكرار كذا بحالا آتوا إليه ودي سيدنا عمر مطو النزا قبر لا يمتأيقوا يتوكلوا ملائكاوش فقال عمر رضي الله عنه من ربكما ما نوينا أن تجيت الوجه من ربكما ለኔ እንዲህ ከሆናችሁማ ለሙእሚን ምን ልታረጉ ነው እኔ ኸሊፋው ኸሊፋ ነኝ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአቡበከር በኋላ ኸሊፋ ሆኜ የመራሁ ሙእሚንን እንዳታስቸግሩ ነው አህድ ግቡ አሏቸው فقال علي رضي الله عنه وكرم الله وجهه والله ما زال عمر في حياته وبعد مماته نفعا للمسلمين والمسلمات والمؤمنين والمؤمنات والله بجيت اسم الله على سيدنا علي ይህን ነገር ሰማሁኝ አሉ በአላህ ስም እምላለሁኝ ዑመር ኢብኑ አልኸጣብ ካለ በሐያቱም ሙቶም የሙእሚንን ነገር አልረሳም ሙእሚንም በመጥቀም ላይ ነው ያለው ቀብር ገብቶ እንኳን የሙእሚንን ጭንቅ አልተወም ወደ ራሱ ጭንቅ አልመጣም والله ما زال عمر في حياته وبعد مماته نفعا للمسلمين والمسلمات والمؤمنين والمؤمنات هذا عمر بن الخطاب رضي الله عنه مؤمن ማለት ክብደቱን እንዲረዳን ነው ምን ያክል እነዛ ሰሃቦች በህይወታቸው ኑረው በማማታቸው ሙተውም እያሉ የዚህን የሙእሚንን ነገር ይዘውት ቀጠሉ ቀብር ላይ ሆነው እንኳን ለኔ የተመጣ ሌላው እንዳይጨነቅም ቀልቡ የሚያስብል ድረስ ከዚህ የምንሰማው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደህና አድርገው የውስጣቸው ኢማን ሰበተና እነዚህ ሰሃቦች 10 ሰሃቦችን 10 المبشرة እነሱን ነው የምናየው ዛሬ 10 المبشرة የጀነት ናቸው ብለው ነብዩ የመሰከሩላቸው በህይወታቸው እያሉ 10 ሰሃቦች አሉ أبو بكر في الجنة وعمر في الجنة وعثمان في الجنة وعلي في الجنة 10 ናቸው
የአራቱን ኸሊፋ ዛሬ እንሰማና በቀጣይ ደግሞ ስድስቱን ተቀልላለን 10 ሙበሸራ ከዚህ ውስጥ የምንጠቀመው ስላለ ነው። ሰለላሁ ዐለይሂ ወሰለም من هو محمد صلى الله عليه وسلم ሳምንት ምንጭ መሐመድ የምትለውን ትርጀማ አስቀምጬ ነበር። አንዳንድ ሰው ብይታ እንዳይኖረን የኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን ናቸው? ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ቡራቅ የጋለበው ማንም አንቢያ ረሱል ያጋለበው ወደዛ ለመለሳቸው ቡራቅን የጋለቡ ነብዩ መሐመድ ብቻ ናቸው ሰለላሁ ዐለይሂ ወሰለም። وكان في الجنة 40,000 براقا وكلهم مكتوب على جبهاتهم اسم محمد صلى الله عليه وسلم እንኳን በትሽመንት ሸኔ የኛ ነብዩ መሐመድ ሊነሱ እዛ ጀነት ላይ 40,000 ቡራቆች ነበሩ ይላሉ ሙአሪፎች። 40,000 ቡራቅ ሁላ وكلهم مكتوب على جبهاتهم اسم محمد ሙሐመድ 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 የሚል ግንባራቸው ላይ ተጽፎባቸዋል አሉ እነዛ ቡራቆች። 40,000 ቡራቅ ሁላ አንተ አይደለም በአንድ ፈርድ። وآتى إليه جبريل الأمين عليه السلام ጉዞ እንዳረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል الأمين ስለታዘዙ ወደ እነዛ ወደ ቡራቆች ሲመጡ 40,000 አንደኛው ቡራቅ ሰውነቱ ከስቶ ቀንሶ ደክሞ አዝኖ አገኘው። ማቢከ ያ ቡራቅ ምን ሆነህ ነው አንተ እንዲህ የሆንከው አለው። منذ سمعت اسم محمد صلى الله عليه وسلم 1000 سنة አንድ ሺህ ዓመት ሆኖኛል መሐመድ የሚባል ስም ተሰማሁኝ። እሱ አንተ ላይ ይወጣብሃል ተብዬ ስሙ ተደረሰኝ። አንድ ሺህ ዓመት ሆኖኛል። በጉጉት በናፍቆት እየጠበቅኩ ነው ተክዤ ያለሁት። ሌሎቹ በእንዲህ አይነት ሲንቀሳቀሱ እኔ አዝኜ ወይንም ተክዤ ያለሁ መቼ ነው ያቺ ሰዓት ብዬ እየጠበቅኩ ነው። هذا محمد بن عبد الله ቡራቁ በጉጉት አንድ ሺህ ዓመት የጠበቀ እንዲጋለብ ሰለላሁ ዐለይሂ ወሰለም። ከዚህ የምንጠቀመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናፍቆቱ ቡራቁ ድረስ የተቃጠለላቸው እንኳን ጅኑ እንኳን የሰው ልጅ ወማ ኸለቅቱል ጅነ ወልኢንሰ የተባለው ሳይሆን እንኳን ያ ቡራቅ የሚባለው ቡራቅ ማለት ፈውቀል ሒማሪ ወዱነል በግሊ ተበግሎ ዝቅ ያለ ታህያ ከፍ ያለ መልከኛው አይኑ አረፈበት ላይ እጁ ሁሉ የሚያርፍ ወይንም ክንፍ አድርጎ በሮ የሚሄድ ይሄ መክሉቅ ነው። ነብዩን ለበጋ እንዲጋልቡት ወቅቱ 1000 ዓመት እየጠበቅኩ ነኝ ያላቸው ሰለላሁ ዐለይሂ ወሰለም። እንግዲህ ሷሐቢዮችን እንዲህ ያሉት ነብይ ናቸው። እነዚህን 10 ሙበሸራ አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና ወዓሊ ፊል ጀና አሏቸው። ምን ስላረጉ ይሆን እንሰማለን። እንግዲህ من هو أبو بكر الصديق؟ አንገፋው ሰሐቢ ዛሂዱ፣ ዑመር ብን ኸጣብ ተቀዩ፣ ዑስማን ብን አፋን ሰኽዩ፣ ዓልይ ብን አቢ ጣሊብ ጀግናው። የሌሎቹን እንቀጥላለን ተራው ሲደርስ። አቡበክር ስዲቅ ረዲየላሁ ዐንሁ ማ ጠለዐት ሸምሱ ወላ ገረበት ሚን ባዕዲ ዐላ ረጁሊን አፍደለ ሚን አቢ በክር ስዲቅ አሏቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ፀሐይ ተወጣይ አትገባም ተገባይ አትወጣም ነበረ እንደ አቡበክር ያለ ቢኖር። የአቡበክርን ጉዳይ በዚህ ገለጹት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ያን ጊዜ ሲጓዙ ጋር ላይ ያሉ ላ ተሕዘን ኢነላሃ መዐና ኢነል ሐማመተ አውከረት ዐላ ባቢል ጋሪ
حتى سلمت فجازها الله مسجد مأواها لنبياتي صلى الله عليه وسلم غارس إيا الله وريتوازو يانجزيات شلر جبيه الزام قلالوان يتعالش جزيه نوروا بمسجد لا يهون بلو رسولات دعاء يدربو እንኳን ለአቡበክር የርግብ እንኳን ዱዓው በየመስጂዱ ላይ ተዋቸዋላችሁ የነብዩ ዱዓ ነው ሰለላሁ ዐለይሂ ወሰለም እዚህ ላይ ምን ተጠቀመው አቡበክር ሲዲቅ ምን አሉ ወደዛን ይመጣለን አቡበክር ፊል ጀና ስለተባሉ አላህ በቁርአን አያት በብዙ ቦታ ጠቅሶ ሲፈታቸውን ነው የጠቀሰው ስማቸውን አቡበክር ባይል አንድ ሱሐባ ብቻ ነው ቁርአን ላይ ስሙ የተጠቀሰው በ30 ጁዝ ቁርአን ስናገኝ ስራቸውን የተጠቀሰ እንጂ ስማቸው አይደለም አቡበክር ዑመር ዑስማን እየተባሉ ሳይሆን የሰሩትን ስራ ግን ተጠቅሷል ወላኪን አንድ ሱሐባ ብቻ በቁርአን ውስጥ ስሙ የተጠቀሳለ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ 4 ዲርሃም ነበራቸው ይባላል ወይንም 40 አራቱን በ40 ተሄርን 10ን በቀን 10ን ለሊት 10ን በግልጽ 10ን በድብቅ ለልፉቀራኢ ወልመሳኪን ሰጡት አራት አይነት በድብቅ በግልጽ በለሊት በቀን الله قرآن متعنا أبا بكر النتوم قلت الزنا إن الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون هي سبب النزول الله أبا بكر نزاق الزباتون ينفجروا بلاليتم بكل بالليل والنهار سرا وعلانية دبكهم بقلت فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون هذا هو أبو بكر الصديق رضي الله عنه من إلى الساتشو حبب إلي من دنياكم مالو مقصد الكلام الزنا وكنا أنت كل من الدنيا عليك هلو نجر صوت النجر بتشانون يفلقون أبا بكر رضي الله عنه النظر إلى وجه رسول الله صلى الله عليه وسلم ينبي فيت ما يتنم مفلقون النظر إلى وجه رسول الله صلى الله عليه وسلم وإنفاق مال في سبيل الله يمجمّر ينبي فيت ما يت ሁለተኛው ገንዘቤን في سبيل الله للفقراء والمساكين والضعفاء والأرامل والأيتام ለነዚህ ገንዘቤን ሐላል ገንዘቤን እዛ ላይ ማዋል ደካሞችን ማገዝ ሶስተኛው አይበቃም እንጂ አይሻን እንደሰጠሁት ያቺኛዋን እህቷን ጨምር ነበር ولكن شرعيا يلا صلوا على رسول الله وقال عمر رضي الله عنه صدقت يا ابا بكر ትክክል ነው አንተ ያልከው እኔም ሶስት ነገር መረጥኩኝ አሉ ዑመር ኢብኑ ኸጣብ አንደኛው الأمر بالمعروف والنهي عن المنكر وثو الخليق ወንድሞች ጋር በመልካም መመካከር መጥፎም መከልከል ሰው በልخليق ደግሞ ቁጥር የሌለው እንዲህ ቂማ የሌለው ልብስ ወደቅ ያለ ነገር መልበስ አናንያን የማያመጣብኝ ይሄን ነው መፈልገው በዱንያ ዓለም ስቆያሉ ዑስማን ኢብኑ አፋን መጡ نبي محمد صلى الله عليه وسلم تستحي منه ملائكة ملائكة كل فرطها عثمان الحياء يسلمنا هيبا بلو ريالون أكتب له ملائكة وشمايتك حياء ذات واليال الصحابي عثمان بن عفان ملائكة حياء يارجوا لمايت بنبي ملاس يتمسكر للصحابي الله أكبر صلوا على رسولنا ساتو جمو منالو صدقت يا عمر أنت منت بلها لنيم صوت مرت يالو تلاوة القرآن إيشنا يفلقنات تلاوة القرآن يا تشوت تلاوة القرآن مالت القرآن زاري برمضان بتشايل الله እቤት በረካ ይሆናል ብለን ሰቅለን በማኖሩ አይደለም በረካው ስንቀራው ስንሰራበት ጓደኛ ስናረገው ጓደኛ ያረገናል ወንድም ስናረገው ወንድም ያረገናል ተዛሳ ወኪስወቱል አርያን
ደካማዎች ልብስ የሌላቸው የቲሞች ፉቀራዎች እነሱም ማልበስ ወኢጥዓሙል ጀዓን እነዛ እርቧቸው የሚቀምሱት አጥተው ትቸገሩ ያለኝን ለነሱ ማሳለፍ ሶስቶቹን እፈልጋለሁኝ አሉ ዑስማን ኢብኑ አፋን። አሁን እኛ ጋር ስለሚያያዝ ይሄ ቲላወቱል ቁርአንም አሁን ነው፣ ኢጥዓሙል ጣዓምም አሁን ነው፣ ኪስወቱል አርያንም አሁን ነው። አሁን ያለንበት ወር አضعፈም ሙضዓፋ በጥፍ የሚከፈልበት ወር ስለሆነ ይሄ ወር ሁላችንም በምንችለው ቀድር ኸይራትን እናስቀድም አህባቢ። መስራት ነው የሚያስፈልገው እንጂ መስማት አይደለም። ሰሉ ዐላ ረሱሊላህ። علي بن أبي طالب رضي الله عنه صدقت يا عثمان ونتلو أنت مالك قالوا جقنا وصحابي علي الكرار أنا الذي سلمتني أمي مرهاب شاك السلاح بطل مجرب إن كنت رجلا علي تقرب أنا الذي سمتني أمي هيدراء فيهم بالصعيد حيلا فندرا قلنا رجها له قرار التيالو جقنا علي بن أبي طالب أنا الذي سمتني أمي مرحب شاك السلاح بطل مجرب إن كنت رجلا علي تقرب له أنا الذي سمتني أمي هيدراء فيهم بالصعيد حيلا فندرا كذا من أبستاتشو صدقت يا عثمان ولكن حبب إلي من دنياكم ثلاثة أشياء أو ثلاثة أشياء صوت النقر مرج الله قالوا علي الكرار ساتشو عندنا الإكرام للضيف والصوم في الصيف والضرب بالسيف. الإكرام للضيف انقد يا سيمة أبه بيت ما كبر السلام عليكم سير وعليكم السلام قبا عليه فضلنا تولو عبرت ملائكة الرحمة سلمي متى ይሄን እንዲያርግ እንግዲያ ማክበር መቀበል በቤቶች እንግዲያ እንዲመጣ ማድረግ ቤቴ ላይ እንግዲያ እንዲኖር ማድረግ ወዳለሁ አሉ አልክራም ሊልضيف والصوم في الصيف ማለት የሙቀት ጊዜ ደግሞ መጾም ፀሐዩ ይሞቃል ምላስ ተሳሰራለች ኤነርጂያችን ውስጥ ይደክማል ያን ስለሚፈልጉት በጾም ጊዜ በፀሐይ ጊዜ ነው ጾምን መፈልገዋል ቁወተል ኢማናቸውን ለማግኘት والضرب بالسيف አንጻራዊ የሆነው ዲነ ሙሐመድያን እንኳን ሰይድና አሊ ፊት ውስጥ እንዲህ ያህል ይነገር ቀጥለን ሰማዋለን ወضرب بالسيف አስቸጋሪውን በሰይፍ መምታት ነው በፈልገዋል صلوا على رسول الله ተዝላይ ተነስተን عمرو بن عبد የሚባል ነበረ طوله 60 ذراعا وقوته قوة የመቶ ሰው ቁዋ የሆነ ቁመቱ 60 ክንድ የሆነ ወደ ላይ ርዝመቱ 60 ክንድ ነው ቁዋው የመቶ ሰው ቁዋ ነው عمرو بن عبد يأتي إلى النبي صلى الله عليه وسلم من الذي يتبارز معي ማን ነው ከኔ ጋር ጦርነት የሚገጥመው ጀግና እስኪ ማን ነው ብሎ ይመጣል ሁሉም ዝም ሲሉ ሰይና አሊ ነሱለታል ዙልፊቃር አንስተው ተወሰዱ ታኖሩትም ያነሳው የለም ሲነሱ እጅሊስ ቁጭ በሉ ሲባሉ ነብዩ መሐመድ የውመ ሚነል አያም አንድ ቀን ኢዝሃብ ያ አሊ ሂድና ግጠም አሏቸው ሄዱና ሲገጥሙ ቁመቱ 60 ክንድ ቁዋው የመቶ ሰው فغطتهم الغبار አቧራ መጣችና ሸፈነቻቸው فقطعه على عنقه بسيفه አንገቱን ቆመጡና ቆርጠው ጣሉት علي بن ابي طالب ቆርጠው ተጣሉ በኋላ ጭንቅላቱን ይዘው መጡ بماذا وجدت هذه القوة يا علي እንደ ይሄን ቁዋ በምን አገኘው መቶ ሰው ቁዋ ያክል ያዘና 60 ክንድ ርዝመቱ ያቻ አቧራ መታሸፍና ቆርጠው ጥለው ማምጣት በምን ነው ይሄ ቁዋ አሏቸው وجدتها بثلاثة أشياء እንዲያ ያገኘኋት በሶስት ነገር ይመስለኛል ምሳሌ እንጂ ይሄ አላሁ አለም አሉ ወላኪን ሶስት ነገር ይመስለኛል አሉ ምንድናቸው እነዛ ሶስቶቹ አሏቸው የመጀመሪያው ሙእሚንን ወደው ለኢማኑ ለላ ኢላሃ ኢላላህ ላ ለጅንስ ወላ ለቀባኢሊሂ ለዝርያው ለቀባኢሉ ለጎሳው ለመልኩ ለምኑ የለኝም አሉ ኢላ ለከሊመቱ ላ ኢላሃ ኢላላህ
محمد رسول الله اتشريزو يقين بلو لامنو እምነቱ ለሱ ብቻ ነው ሙእሚንን መወደው በቆሳዊ በብሔር በቋንቋ በመናምን በመልክን የጋቦታ የለም አሉሳቸው አንዱ አይችናት ሁለተኛው وصلي ركعتين والناس نيام ለሊት ብድግ ብዬ ሰዎች እንደተኙ ሁለት ረካዓ ሰጅዳለሁ ያችን ጊዜ ያ ረብ እጄን ስዘረጋ ዝም ብሎ አይመለስም ብዬ አስባለሁ ሶስተኛው አህዴን አላፈርስም ቃሌን ተተናገርኩ ተገብራለሁ አህዴ ላይ ቆማለሁ ያልኳትን ቃል በቃል ይቆማለሁ እነዚህ ሶስቶቹ ስንቅ ሆነው ሊሆኑ ይችላሉ በሚል علي بن ابي طالب ይሄን መልእክት አስተላለፉልን ተሰማ ነው የምንሰራ አላህ ያርገን እነዚህ አራት ኹለፋዎችን ሰምተናል አቡበክርና ዑመርን ዑስማንን ሰምተናል እንደዚሁም ደግሞ አልይን ሰምተናል ረዲየላሁ ዐንሁም ጀሚዓን عشرة المبشران ሰምተናል ስድስት ይቀራሉ እነማን ይሆኑ እነዛን ሰማቸዋለን ለቀጣይ ጉዞ ጊዜ ሌላ ቀጠሮ ያደረግነው የበድር الكبرى ጊዜ አይበቃም ብዬ ነው ሰብሰብ እየተውኩት በድር الكبرى ልንሰማ ቀጠረን ይሆናል باذن الله بالله فضلنا رحمته እኒህን እንሰማቸዋለን ተግባር ላይ እንውላለን አላህ ኢማናችንን ሳቢት ያድርገው ከዛ በኋላ ያንዲ ሱሐቢያ ለህቶቻችን ያንዲ ሱሐቢያ መልእክት እሷን ሰምተን ጠቅለል እናረጋለን ወቅቱ ደርሶ ይመስለኛል ሰለላሁ ዐለይሂ ወሰለም እቺ ሱሐቢያ ምንድነች ባልዋ ሰፈር ላይ ሄዶ ጉዞ ወጥቶ በለለበት يرحمكم الله ጉዞ ወጥቶ በሄደበት ثمرة الفؤاد የሚባል የልብ ፍሬ ይባላል ልጅ የሚባለው እሱ ተዛ ዓለም ተለየ ያ ሱሐባ የለም በቤት ባልየው ሳትናገር ሳታደርሰው መልእክቱን መጣ ወደ ቤቱ ተመጣም በኋላ የሚያስፈልገውን ነገር ሁሉ ለሱም የሆኑ ነገሮችን ሁሉ አስጨረሰችው ግልጽ ይመስለኛል ሰፈር ቆይቷልና አላህ የፈቀደለት ነገር ሐላሉ ሁሉ ሳይቀር ተጨረሰ በኋላ ሁሉም አበቃቅቶ ምን አለችው አንድ ሰው አማና ሰጥቶ አማናው ቢወስድ ምን ይባላልን እሳለችው ምን ይባላል አማና የሰጠ አማናውን ይወስዳል አላት ይህ ከሆነማ አማና የሰጠን ልጃችን እኮ የለም ማለችው ከዛ በኋላ እንዴት ይሄን ታረጋኛለሽ መብላት የመጠጣት እንኳን ባይበቃኝ ሌላም ጭማሪ እስከምፈጽም ዝም ብለሽ ያንቺንና የኔን ፍርድ ነብዩ መሐመድ ይፍረዱናል ሰለላሁ ዐለይሂ ወሰለም ሐቅም የበላይ ነው ያረግሽና ፍርዱን ከነብዩ ጋር እንሂድ ያለ ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሱሐቢይ ሄደና ይዟት ያ ነብይ አላህ እኔ የማልችለው ነገር ፈጸመች ልጄ መሄዱ የታወቀ ሆኖ በአላህ ቀደር ተሰፈር መጥቼ በልቼ ጠጥቼ በሱም ሳይበቃኝ ደግሞ አንተና እኔ ሐላላችን ፈጽም በሚል ፈጽመናል አላህ የፈቀደውንም ሐላል ግልጽ ነው እሱን አድርገን ያ ሁሉስተመሆን የልጄን መለየት ሳትነግረኝ ይሄን በደለችኝ አልሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባረከላሁ ለኩማ ፊ هذه الليله በዚህ ሌሊት አላህ በረካ ያድርግላችሁ በረካ ሆናችኋል በሚል ረሱል ምርቃት እንዲያውም ጨመሩላቸው ከነዛ በኋላ የመጡትን እንሰማቸዋለን እነማ ሱሐቢዮች መጡ እነ ዙበይር ኢብኑ አልዓዋም እነዛ ዑለማ የሆኑ ሱሐቦች ውስጥ እነማን ነበሩ የሚለውን ሌላ ጊዜ እንጠቅሰው ይሆናል ከዚህ የምንመኘው የምናስበው ሶብር ምን ያክል ረሱል ሰለላሁ ዐለይሂ ወሰለም ባረከላሁ ለኩማ ፊ هذه الليله ባሳለፋችሁት ሌሊት እንኳን በረካ ይሁን አሏቸው በዛች በበረካ እነማን መጡ في ايام اخر በሌላ ጊዜ እንሰማዋለን ሷቢራት ቃኒታት ሷኢሚን ሷቢሪን ሷቢራት እንድንሆን መልእክታችን ይሆናል ሁላችንንም አላህ بالصبر بإيمانها النسان ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم سلمنا وسلم ديننا ولا تسلط علينا بذنوبنا من لا يخافك ولا يرحمنا يا أرحم الراحمين اللهم اغفر لنا ولوالدينا ولمن ولد والدينا ولذرياتنا ولأحبابنا ولأصدقائنا ولمشايخنا ولمن وصانا بالدعاء ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء منهم الأموات اللهم اهدنا واهد نساءنا وأولادنا وجميع المسلمين برحمتك يا أرحم الراحمين اللهم وفقنا حسن الختام في آخر الكلام
سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.